ከዛ እዚህ ድረስ ልትገለው መጣ። በቃ አሁን እንዴት አድርገህ ነው የገደልከው? እንዴት ነው የገደልከው? ይኸው እሱ ነው ገዳዩ። ያዘልኝ የውሃ ቦይ የሚያነካካችሁ የውሃ ቦይ አለ? የለም ድሮ ጓደኛ ሰጠው። ኧረ ስሙኝ፣ ድረሱልኝ፣ ይሄንን ስሙኝ፣ ይኸው የባሌን ገዳይ ህይወት ነገር ያለኩሽ በቦይ ምክንያት ነው የተጨቃጨቃችሁ? በቦይ ምክንያት ነው። አስገቡልኝ። በቦይ ምክንያት ከሆነ የተጨቃጨቃችሁ? በቦይ ምክንያት ነው። አብረን እናሳድጋለን ልጆችን ነፃ ሰላም ጤና ይስጥልኝ። የተወዳችሁና የተከበራችሁ ውድ የልዑል ሚዲያ ቤተሰቦች እንደምን ሰነበታችሁ? እኔ ልዑል ነኝ። እንግዲህ ዛሬም እንደተለመደው አንድ ቤት ውስጥ እንገኛለን። ጥቆማ ደርሶን ማለት ነው። የደረሰንን ጥቆማ ያደረሰችን አጠገብ የምታዩት እናታችን ናት። እናታችን ወይዘሮ አልማዝ ይባላሉ። እንግዲህ የደረሰባቸው በደል እንዳለ የተጠራጠሩት ነገር እንዳለ እና ደግሞ ምንም አይነት መፍትሄ ሊገኝላቸው እንዳልቻለ ከአንድ ዓመት በፊት የተፈጸመ ድርጊት እንደሆነም ነው የነገሩኝ። ምንድነው ድርጊቱም? እንግዲህ ባለቤታቸው በጣም አስጸያፊ በሚባል ደረጃ ብልታቸውና አንገታቸው ተቆርጦ እንደሞቱ እዚሁ ሰፈር ውስጥ በመግቢያ ቤታቸው መግቢያ አካባቢ ሞተው ወድቀው እንደተገኙ እናታችን ለማስረዳት ችለዋል ማለት ነው። በምን ምክንያት እንደሞተ እስከዛሬ ድረስ ምንም አይነት ምላሽ አላገኙም። ህግጋም ሄደው ሲያመለክቱ ህግጋም ምንም አይነት መፍትሄ እስከዛሬ ድረስ እንዳልመጣላቸው፣ እርሳቸው የሚጠራጠሩት ሰው እንዳለ ወይም ደግሞ እንዳሉኝ ከ20 ዓመት በፊት የነበረ የእሳቸው ፍቅረኛ ወይም እንደ ጓደኛ እንደ ጮኛ የነበረ ሰው እንደሆነም የሚጠራጠሩት ሰው ነግረውኛል ማለት ነው። በዋነኝነት ለምን እንደተጠራጠሩት ከ20 ዓመት በኋላ ይሄንን ጉዳይ እንዴት ሊያደርግስ ይችላል ብለው እንደተጠራጠሩ ብቻ እያንዳንዱን ነገር ከእናታችን ከሳቸው የምንሰማ ይሆናል ማለት ነው። በተረጋጋ መንፈስ እና ነገሮችን አጣርተን ትክክለኛውን ነገር ለእናንተ ለማቅረብ እንሞክራለን፣ ለህግም ለማቅረብ እንሞክራለን ማለት ነው። እናንተ ታዲያ ይሄን ቪዲዮ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለብዙ ሰዎች አዳርሱልን። እንደተለመደው የእናንተ ገዛ በዛ ነው የሚታይ ማለት ነው እና ሼር እያደረጋችሁ ለብዙ ሰዎች አዳርሱልን። ኮሜንት ስጡን፣ ሀሳብ አስተያየታችሁ ይገነባናል ማለት ነው። ቴሌግራም ላይ የገባችሁ የምትፈልጉትን ሀሳብ መናገር ማንሸራሸር ትችላላችሁ ማለት ነው። ለእኛም ሀሳብ አስተያየት ለወደፊት ስራችን ስለሚጠቅመን የገባችሁ ሀሳብ አስተያየት በመስጠት እንድትደግፉን እንጠይቃችኋለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም የኔ እናት፣ እንዴት ነሽ? ሰላም ነው ወይ? ሰላም ነው፣ እግዚአብሔር ይመስገን። አሜን። እስኪ ስሞትን ያስተዋውቁኝ። ስሜ አልማዝ አበበ እባላለሁ። እሺ እናታችን፣ እዚህ ሰፈር ነዋሪ ነኝ። ያው ከዚህም በፊት በህግ ጠይቄ ነበረ። እሱም የጠየቁበት ጉዳይ ምንድነው? ባለቤቴ ስራ ተመልሶ አምሽቶ እየመጣ እያለ መንገድ ላይ በርጋ ሲደርስ አርዶት ቅድም ብልቱን ሁሉ ቆራርጦት አሉት። ያንን ሄጄ አልቅሼ አመልክቼ ወደ ህግም እንዲዳኙልኝ ተሯርጬ ብዙ ሰውን አስመስክሬ ለመጠየቅም ጥረትም አድርጌያለሁ፣ ግን እስካሁን ምንም ፍትህ አላገኘውም። ስለዚህ አሁን ይህንን ሚዲያ እስኪ እነዚህ የሚያውቁት አሉ ስላሉ ዛሬ አጋጣሚ እናንተን ጠይቄ በመድረስ ለዚህ መፍትሄ እንዴት ነው ምን ባደርግ ይሻላል ብዬ ወደ እናንተ ጋር ቀርቤያለሁ እና ያለውን እስኪ መፍትሄ የባለቤቴን ህይወት መቼም ከንቱ ሆኖ ደመከልባ እንዳይሆን እናንተን ለመጠየቅ ብዬ ነው የመጣሁት። ኦኬ፣ በጣም ጥሩ እናታችን። በዋነኝነት ከሞተ 1 ዓመት በላይ ሆኗል ነው ያሉኝ። ህግም አመልክቼ ነበር፣ ምንም አይነት መፍትሄ አልሰጠኝም። ያመለከትኩበትም ሰው እንደዚህ ሊያደርግ አይችልም ተብሎ ተመለስኩ ነው ያልሽኝ። እና ሌሎች ፍንጮች፣ ሌሎች ነገሮች አልተገኙም? ፍንጭማ እኔ እንግዲህ ከዚህም በፊት እነዚህ ልጆች 5 ልጆች አሉኝ እና የልጆች አባት ማን እንደገደለ በጥርጣሬ ከዚህም በፊት ጓደኛ ነበረኝ፣ የትምህርት ቤት ጓደኛዬ ነው። ያው እኔ ያንን ጓደኛ እያፈቀርኩ እያለሁ ቤተሰብ ደግሞ ለዚህ ለልጆች አባት ዳሩኝ እና የልጆች አባት ደግሞ አጋጣሚ እንደዚህ ሆኖ ሲሞት ያ ከበፊቱ ደግሞ ቀረቤታውን በፊት አይታይም፣ ጠፍቶ ነበር፣ አይገኝም። አሁን ግን እየመጣ ሰላም ነሽ ሊያጽናናኝ ምን ሊለኝ ይሞክራል።
በዛ ተጠራጥሬ እሱ ይሆናል ሌላ አይደለም ብዬ በዚህ ምክንያት እንደውም እሱን ለመክሰስና ለማመልከት ምስክር እስካገኝ ድረስ እናንተ እንደውም ህግ አዋቂ ስለሆናችሁ በእንትን ካሜራም አድርጋችሁ እስኪ አጋጣሚ ልጆቹ ሲኖር አይመጣም። ልጆቹ ትምህርት ቤት ይሄዳሉ። ትምህርት ቤት ልጆቹ በሄዱ ሰዓት አውቆ ለማጽናናት እንደሚመጣ እየተከታተለኝ መስሎ እየመጣ እየተከታተለኝ ስለሆነ ይህን ሰውዬ እንደው አጋጣሚ እኔ በእንትን ካሜራ ከተሰከረ ይሄ ሰውዬም ለምን እንደሚከታተለኝ ለእኔ መረጃም ሊሆን ይችላል በሚል እናንተን ለመጠየቅ ፈልጌ ነው። በጣም ጥሩ ይሆናል። እውነት ለመናገር በጣም ከበሳል ሰው የሚጠበቅ ንግግር ነው እየሰማሁ ያለሁት እና እስቲ ይንገሩኝ፣ ይሄ ሰው ወይም ደግሞ የድሮ ጓደኛዬ ፍቅረኛ ያሉት ሰው ባለቤቱን የእርሱን ባለቤት ሊጎዳ የሚችልበት የሆነ ሌላ ጸብ ውስጥ ነበር? መካረር ነበረ? እንዴት ነው እስቲ? ወይስ ይተዋወቃሉ አይተዋወቁም? እንግዲህ እነሱ ይተዋወቁ አይተዋወቁ እኔ አላውቅም፣ ግን እኔ አውቀዋለሁ። ለምን አብሬው ብዙ ላይፍ አሳልፌ ነበር እና አጋጣሚ ደግሞ ቤተሰቦቼ ለዛኛው ዳሩሽ። አሁን እኔ እሱን አግብቼ እነዚህ ልጆች ሁሉ ወልጄ ረስቼዋለሁ። ጭራሽ እንደዚህ አይነት አደጋ ያስከተላሉ አልጠበቅኩም። ነገር ግን እሱ አሁንም ደግሞ በዚህ በስተርጅና እድሜ ተከታትሎ ይህን ሰው የጎዳው እሱ ነው ብዬ ነው የምጠራጠረው እንጂ ሌላ ሰው አልጠራጠርም። ስለዚህ አሁን እሱ ደግሞ ከሞተ ወዲህ እንደቀረው ቢቀር ምንም አይደለም። በፊት ድምፁን አጥፍቶ ነበረ። ይህ ሰው ከሞተ በኋላ ስለሚከታተል ቤቱም እየመጣ ስለሚያስቸግረኝ ይህን ሰው ህግ እንደምንም አድርጌ እንዲያዝልኝ ማስረጃ እንድትሆኑልን ብዬ ነው አሁን እናንተ ጋር የመጣሁት። በጣም ደስ የሚል ነገር ነው። እስቲ ንገሩኝ፣ በዛ ሰዓት መቼስ ያለሱ ፍቃድ ነው እርሶም ያገቡት ወይ ደግሞ ፍቅረኛ እያለዎት በቤተሰብ ፍቃድ ነው ያገቡት? በቤተሰብ። አንቺ ላይ የደረሰ ዛቻ ቆይ አሳይሻለሁኝ እኔን ካላገባሽኝ እንደዚህ አይነት ነገሮች ነበሩ ወይ? በፊት ነበር። አዎ አሳይሻለሁ ብሎኛል እያለኝ ነበር። ግን ያው ልጆች ይሄን ጉዳይ መቼ ማረሳልሽም እንዳለሽ ነግረሽኝ። አዎ እየዛተኝ ነው። አልረሳውም፣ አለቅም። ዛሬ ይቆያል ይዘገያል እንጂ አይቀርም እያለ እንትን እያለ ያስፈራራኝ ነበረ። ነገር ግን አሁን ትቷል ብዬ እኔም ባላሰብኩ ሰዓት አሳቻ ሰዓት ላይ ደግሞ ባለቤቴን አጠቃው። ስለዚህ ይሄንን መፍትሄ ወደ ህግም ብሄድ ቅድም ነግሬያለሁ፣ መፍትሄ ስላላገኘው አሁን በእናንተ ሚዲያ እስኪ ታይቶ መፍትሄ እንዲገኝ ስል ነው ማመለከተው ብዬ ነው። በጣም ጥሩ። ህግም ሄጄ ምንም መፍትሄ አላገኘሁም። 1 አመት በላይ ሆኗል። ባለቤቴ ደመከል ሆኗል ነበር ያለው። እና አሁን ላይ የአምስት ልጆቹ አባት ነው ያረፈው። በመጀመሪያ ደረጃ እርስዎንም እግዚአብሔር ያጽናዎት፣ ለሞተውም ነፍስ ይማር ማለት እፈልጋለሁኝ። ይሄ በጣም ከባድ ነገር ነው፣ ቀላል አይደለም። እና ባለቤቴ ከሞተ በሁለተኛው ቀን መጥቶ ማጽናናት ጀመረ። እኔ ፍቅር ጥያቄ ማቅረብ ጀመረ። አብረን እንኑር በቃ ልጆችሽን አሳድጋለሁ ማለት ጀመረ ብለሽኛል። እስኪ ስለሱ ንገሪኝ እስኪ አብራርተሽ። ስለሱ እንግዲህ የምነግረው ምንድነው ያው የሁሌ በፊት እንግዲህ እንደሚባለው ጓደኛዬ ነው፣ ብዙ ላይፍ ነው ያሳለፍነው። ነገር ግን በዛ መሀል ላይ ደግሞ የቤተሰብና ኃላፊነት ፈቃደኝነት አለመኖር እሱና እኔን ተለያየን። ያው ቤተሰቦች ስላልፈለጉ እንደ አሁኑ ጊዜ አይደለም፣ በእኛ ጊዜ በቤተሰብ ትዕዛዝ ነው ጋብቻ። በዛ የተነሳ አሁን ያው ከቤተሰቤ ጋር ከመራራቅ ይሄ ቢርቅ ይሻላል በሚል እየወደድኩት ያንን አገባሁ እና አግብቼ እያለሁ ይኸው እነዚህ ልጆቹን ወልጄ እንግዲህ ከዚህ 20 አመት በላይ ነው። ያጠቃል ብዬ ባላሰብኩት ሰዓት ያው በፊት ሲዝታይ ነበረ፣ እንዴት ትገኛለሽ እንዴት ታገቢያለሽ የሚለውን እየጠየቀ ነበር። እና አይ በቃ ከእንግዲህ እንዳታናገረኝ እያልኩ እኔ ስል ርቆ ነበር፣ አይታይም ነበር። አሁን ግን ባልታሰበ ሰዓት መጥቶ ባለቤቴን ያጠቃው እሱን በሚል እጠራጠራለሁ። ያን ጥርጣሬ ደግሞ ጭብጥ ለማድረግ ማስረጃ መኖር አለበት። ማስረጃ ደግሞ እኔ ከሌኑ ምስክር ሆኖ ብዬ መጥራት አልፈለግም። እሱም ደግሞ ሰው ሲኖር አይቀርብም። እንኳን ሌላ ይቅር ልጆቹም እንዳይኖሩ ራሱን ያሸሻል። አሁን ልጆቹም ትምህርት ቤት ከሄዱ በኋላ አሳቻ ሰዓት ላይ እየመጣ በቃ ለማጽናናት አይዞሽ ችግር የለውም እኔ አለሁልሽ፣ በፊትም እኔ ነበርኩኝ፣ ዝም ብለሽ ነው የገባሽው ህይወት እና እኔ አሁን አለሁልሽ እያለ እያጽናናኝ ቀስ በቀስ ሊቀርበኝ እንትን አለ። ይዛን ሰዓት እኔም ደግሞ በፊት ያሳለፍኩትን ህይወት ይሄ ሰውዬው በፊት እንዲህ ብሎኝ ነበረ፣ አሁን ደግሞ እንዴት ሌላ ሰው አያጠቃም በሚል እኔ
ተጠራጥሬ ዓመት በኋላ እንዴት መልሶ የፍቅር ጥያቄ የፍቅር ጥያቄ እንዴት ይጠይቀኛል? ይሄ ማለት ያው በፊት የተናገረኝን ቃል ግቡን ለማድረግ ፈልጎ ነው የሚለው ተጠራጥሬ ነው። አሁን እንትን እንዲሰቀልልኝ ብዬ ነው። አሁን ካሜራ ቢሰቀል አንቺ ራስሽ ማጋለጥ ትፈልጊያለሽ ነው? እኔማ እሱ ያው ማስረጃ እንይዛለን እኛ በካሜራ እንዳልሽው ምን ተጠቀማቸው ስልቶች ይኖራሉ። መጀመሪያ እስቲ የምጠይቅሽ ሌሎች ጥያቄዎች አሉ። አሁን ላይ እንደዚህ ይሄ ሁሉ ነገር ተደርጓል ነግረሽኛል። አዎ በዛ ሰዓት ይሄኛው ፍቅረኛሽን ትተሽ ያንኛውን አግቢ የተባለው በቤተሰብ ጸብ ምክንያት ነው? ሰውየው ሰርቶ ያስተዳድረሽም ነው? ለምንድን ነው ለሌላ ሰው ይዳርሽ? እንግዲህ ድሮ ሰው እኮ ያስተዳድር አያስተዳድርም ወላጅ በደንብ የሚግባባውና የሚተዋወቅ ሰው ጋብቻውን እንዲያደርግ ይፈልጋል። ይሄኛም በትምህርት ቤት ጓደኝነት ነው ያለው። ያ ደግሞ እነሱ በባህል በአገር በጎሳ ስለሚተዋወቁ ለነገ ለልጄም ያስተዳድራል ይይዛታል በሚል በራሳቸው ትዕዛዝ ነው። እኔ ደግሞ በፍቅር ያስኩትን ጓደኛ ወደው ነበር። ብወድም ደግሞ እንዳሁኑ አይደለም። ያው በቤተሰብ ባህል በአገር ባህል ያው የሚያውቁትን በጎሳ በዘር ስለሚያውቁ የኬሊ ልጅ ማግባት አለብሽ በሚለው በማስገደድ ነው የዳሩ ከመጀመሪያው። በትውውቅ እኔ ወላጆቼ ስለሚያውቁ ብቻ የማፈቅረውን ትቼ የእነሱን አላማ ለማሳካት ስል እሺ ያልኩኝ ከቤተሰቦቼ ከመውጣት። እንዳሁኑ ጊዜ ቢሆን ኖሮ ያው ምን አገባቸው እኔ ወደድኩት ምንም ይሁን በሚል ዞር ነበር። ነገር ግን አሁን በዛን ሰዓት ይሄም ስለሌለ በቤተሰቦቼ አሟልቼ አገባሁ። ኦኬ በጣም ጥሩ። አሁን ሌላም ያልሽ ነገር አለ ጥርጣሬ ውስጥ የከተተሽ ሰውየው እስከዛሬ ድረስ ትዳር የለውም። በቃ አንቺ ጋር ካልሆነ በኋላ ለረጅም ጊዜ ማንንም አግብቶ እኔ ያግባ አላውቅም ወይም አንቺም አላውቅም ነው ያልሽኝ። ግን ደግሞ ለአንቺ የነገረሽ አግብቼ አላውቅም አንቺ ከሄድሽ በኋላ ነው ያለሽና እስኪ ስለሱም ነገር ንገሪኝ። አሁን ላይ ባለትዳር ነው ወይስ አይደለም? እኔም ባለትዳር አይደለሁም ነው እሱ የሚለው። ይሁን አይሁን እኔም ጠልቄ ውስጡም አላውቅም። ምክንያቱም ያው ይሄን ዓመት ተለያይቼ እኔም እነዚህ ልጆች ወልጄ ከልጆች አባት ጋር ነው አብሬ ያለሁት እና እሱ በቃ እንዲህ እኔን ተከታትሎ አሁንም ድጋሜ በመምጣቱ ነው ጥርጣሬ ውስጥ ያደርኩኝና ያው ስጠይቀው አይ እኔ ምንም አሁንም እንደዚሁ ቁጭ ብያለሁ አላገባውም አይዞሽ ችግር የለውም ምናምን እያለ እያጽናና ለመቅረብ ይፈልጋል። አሁን የዛን ሰዓት ይሄ በፊት ፍቅረኛ በፊት አብሮኝ ብዙ ላይፍ አሳልፎ ትቼዋለሁ። እኔም የራሴን ህይወት እየመራው ነው። እሱ የራሱን ህይወት ይምራ የእሱን ምንነት በደንብ አላውቅም። ያው ዞሮ ደግሞ እኔ ጋር መጥቶ የኔን ህይወት ውስጥ ሊገባ ነው የፈለገው። ያ ገና ለገና ስለሞተ እኔ አሁን የድሮ ያሳለፍኩትን ህይወት ቀጥላለሁ የሚለውን ነው አላማ ይዞ የሚከታተለኝ። እኔ ደግሞ እሱ ሲከታተል ምንም ቢሆን የልጆች አባትን ስላጣውኝ አሁን ደግሞ ድጋሚ ይሄ ነው የገደለው እንጂ ሌላ ሰው አይገልም ብዬ በቃ በሱ ነው ተጠራጥሬ እንዲያዝልኝ እናንተ መፍትሄ እንድትሰጡኝ ብዬ ስል እናንተ ጋር አሁንም መጠይቀው እሱ ነው። ለመከልባ ሆኖ እንዳይቀር በመንግስት መጠየቅ ፍትህ ስላጣው በዚህም አግኝቼ መፍትሄ እንዳገኝ ነው የምፈልገው። በጣም ጥሩ። ያው እኛ እንደተለመደው መፍትሄ በጣም ብዙ ጊዜ እንሰጣለን። እርስዎ ባሉት መንገድ እያንዳንዱን ነገር እንትን እንላለን እና ከዛ በፊት አሁንም ሌሎች ጥያቄዎች ይኖሩኛል። ምንድናቸው እነዛ ጥያቄዎች? ባለቤቶ ምን አይነት ጸባይ ነው የነበረው? ከሰው ጋር የመጋጨት መጠጣት፣ ከሰው ጋር በስራው የሚያነካኩ ነገሮች ነበሩት ወይ? እንዴት ነው እስቲ? ባለስልጣንም ማለት ያው በዚህ በክፍለ ከተማም ደረጃ ታዋቂ ነው። በቃ በአመራርነትም ሰርቷል ብለውኛል። እና በዛ ሰዓት ሙግት፣ ጸብ፣ ሌላ የተለያየ ነገር ከሰው ጋር እንደዚህ አይነት ነገሮች ሰጣ ገባ ነበሩ? አመራርነትም እርግጥ ይሰራል። ቢሰራም ደግሞ እሱ ከሰው ጋር መጣላት አያውቅም። ሰውንም መናገር አይፈልግም። የሚመጣውን የተሰጠውን ተልእኮ በአግባቡ ይሰራል። የተሰጠውን ስራ በስርዓቱ ሰርቶ ለልጆቹ ለቤት አላማይ ብሎ አስቦ ይመጣል እንጂ በየቦታ መጠጥም አይጠጣም። ራሱንም አጉል ቦታ ማዞር አይፈልግም። ወደ ስራ ይሄዳል። ከስራ ሲመለስ ቤት ይመጣል። ልጆቹ ጋር ቁጭ ብሎ ቴሌቪዥን ያለውን ነገር ቤት ውስጥ የቀረበውን ቡናውንም ምኑንም አቀራርበን ቤት ውስጥ ነው የምንጫወተው እንጂ ማንኛውም ቦታ የሚዝረከረክ ሰው አልነበረም።
እና ይሄ ነገር ደግሞ ሲመጣ በጣም አሳሳቢ ሆነ ለእኔ ጥያቄ ሆነ። በጣም ከባድ። በእርግጥ የሚጠጣና የሚሰክር የትም የሚወድቅ ሰው ቢሆን ሰውም ሊያጠቃው ይችላል፣ ያዞን ለመቀማትም ሊያጠቃው ይችላል ይባላል። ይሄ በጊዜ ነው የሚገባው። አጋጣሚ የዛን ቀን እንግዲህ እንደዚህ አይነት አደጋ ደረሰበት እና በጣም አሳዛኝ ነው። ሲሞት ባለቤቱ ሲሞት ወይም ሲያርፍ ይሄ ማለት ኪሱ ውስጥ የነበሩት ንብረቶች ያው እንደ ሞባይል ስልክ፣ የተለያዩ ገንዘብ እነሱ ነገሮች ነበሩ። አዎ ስልክ ማሳየዝ እንዴት በአሁን ቴክኖሎጂ በረቀቀ ሰዓት ያው ምሎት ምናልባት ሌባ እንዳይሆን ብዬ ነው እንደዚህ ያደረገው። ጋንጃ መች ማጅራት መች ይኖራልና ከሞተ በኋላ ስልኩ ኪስ ውስጥ ነበረ። አዎ ስልክ አለው። አይ እንደዚህ ያደርጋል ብዬ አልጠበኩም። እና ያው ማጅራት መቼም መታ እንዳለለው ስልኩ መኪሱ አለ፣ ኪሱ አለ። የያዘውም ገንዘብ ውስን ገንዘብ ነው። ሁሉንም ይዞ አይጓዝም ነበር። ግን ኪሱ ሁሉም ነገር አለው፣ ሁሉም ነገር አለው። እና ያው የሱ መሞት ነው ግራ የገባኝ እኔ፣ ለእኔ ጥያቄ የሆነብኝ እንደዚህ አይነት ነገር። ቅድም አልኩኝ እኮ እየጠጣ እየሰከረ በየቦታው እየወደቀ በየመጠጥ ቤቱ የሚዞር ቢሆን ኖሮ እኔም ያው እንደዛ እየዞረ እንዲህ ሲል ከሰከስ ወይ ሌላ አጉል ቦታ እየዞረ ነው የተጠቃው እላለሁ። ግን እሱ የትም አይዞርም። ቅድም እንዳልኩ ስራውን ይሄዳል። ከስራው ሲመለስ ቤቱ ቀጥ ብሎ ይመጣል። ያለውን ቤቱ ያፈራውን ከልጆቹ ጋር ውሎ ተነፋፍቆ ስለሚገናኝ ልጆቹንም አቅርቦ ከነሱ ጋር እየተነጋገረ ከእርሶስ ጋር የነበረው ግንኙነት እንዴት ነበረ? ማለት በጸባይ ደረጃ መልካም ሰው ነው። እኔ ምንም እስካሁን ድረስ ይህንን ልጅ ስወልድ በስርዓት ነው የያዘኝ። ምንም እኔን አይጎዳኝም። ክብር ነው የሚሰጠው። እኔም በክብር እቀበለዋለሁ። ተከባብረን ነው የምንኖረው እንጂ እንደዚህ አይነት ችግር ይገጥማል እንጂ እዛኛው ፍቅረኛዎት ጋር ቢለያዩም ከዚህኛውም ባለቤቱ ጋር ምንም ያጡት ነገር የለም። እኔ ያጣው ነገር የለም፣ ያጣሁት ነገር የለም። ምንም አላሳጣኝም። እንደሚባለው ያው የሀገር ልጅ ነው። በጣም አቅራቢያ ላይ ያለው ስለሆነ ቤተሰቦችንም የሱም ቤተሰብ ስለሚተዋወቁ ጋብቻው በቤተሰብ ስለሆነ ተከባብረን ነው የምንኖረው። ስለዚህ ያው ፍቅር እንዳሁኑ ልጆች በፍቅር ሳይሆን በቤተሰብ ጋብቻ ነው። ግን እንደ ቤተሰብ ጋብቻ ሳይሆን በልጆቹ ፍቅር በሰላም ነው የምንኖረው። በጣም ደስ ይላል። የከፋ ነገር የለም። በጣም ጥሩ እናታችን፣ ደስ የሚል ነገር ነው። እንግዲህ ቅድምም ብያለሁኝ አሁንም ብያለሁኝ እንግዲህ ለሞተው ነፍስ ይማር፣ የሞተ ተጎዳ ይባላልና ግን እውነቱን ደግሞ እኛ ለማጣራት እንሞክራለን። ከእርሶም ከኛም ማስረጃ አሰባስበን እንግዲህ ቤት ውስጥ ካሜራ ይመጣል ብሎኛል ከትንሽ ሰዓታት በኋላና ቁጭ ብለን እንከታተላለን። እርሶ ማድረግ ያለበት ምንድነው? ጥያቄውን ጠይቁ። በቃ አብረሽው እንደምትኖሪ እንጋባ ብሎ ሊጠይቅሽ ከቻለ በቃ እንጋባለን። ግን ደግሞ አንተ ከሆንክ አንተ ከሆንክ የገደልከው ንገረኝ እውነቱን። እኔ እዚህ በኋላ ከአንተ ጋር ነው የምኖር፣ ብቻዬን አልኖርም። ተጋብተን ቆርበን ነው የምንኖር። እንደዚህ አይነት ነገሮችን ይንገሩት፣ ይበሉት። ምክንያቱም ልቡ ከቀለጠ ለእርሶ መልሶ እነዚህ ነገሮች እሱ እንዳደረጋቸው ሊናገርልንና ነገሮችን ቀለል አድርጎ ሊናገርልን ይችላል። ተረድተውኛል። ሌላው ነገር ደግሞ እንዴት ነው በቃ እርግጠኛ ነኝ እርስዎ መቼም በዚህ ብስለቶ በጣም ብዙ ነገር ማጋለጥ እንደሚችሉ ነው የተሰማኝና የቻሉትን ሁሉ ጥያቄ ጠይቁት። እኛም ቁጭ ብለን ቤት ውስጥ የተደበቀውን ካሜራ ቁጭ ብለን እንከታተላለን። ውጭ ላይ እንደዛ ነው አሰራራችን። እናታችን እንግዲህ እውነቱን ፈጣሪ ያጋልጠው፣ እሱን ነው ማለት የምንፈልገው። ችግር የለውም እናታችን፣ ችግር የለውም። ይሄ ስራችን ነው። ቆይ በእርግጥም ብዙ ነገር ነግረውኛል። ልጆቹም የእኛም ፕሮግራም ይከታተላሉ። ውጭ ሀገር የምትኖር እህት፣ የእርስዎ እህትም የእኛም ፕሮግራም እንደምትከታተል ነግረውኛልና ማን ነው ጥቆማ እንድትናገሪ? ያው እዛ ውጭ ሀገር ያለችው እህቴ እስኪ ያንን መፍትሄ እስኪ በመንግስት ተሯርጠሽ መፍትሄ ስላጣሽ ሚዲያ አለ፣ በዛ ሚዲያ እስኪ ያው እኛም አብረን ነው ከመንግስት አንድ ጎን ነው ጎን ለጎን ደግሞ ፍትህ ቶሎ የሚሰጥ መፍትሄ የሚሰጥ ስለፈለኩኝ እነዛ በጣም አመልክተሽ እስኪ ጠቁሚ፣ በጠቁማ ይደረሳል፣ ከዛም በኋላ መፍትሄ ይገኛል በማለት እሷ ደውላልኝ ነው አሁን እናንተን ላገኘች አልኩት። እና እስኪ እናንተን እግዚአብሔር ይስጣችሁ፣ ጤና ይስጣችሁ። አሜን። እስኪ መፍትሄ እንኳን ይገኝልኝ። እኔ በጣም ጥሩ እንግዲህ እኛ የምንችለውን ሁሉ ነገር እናደርጋለን። እስቲ ካሜራማን ካሜራ የሚሰቀልበት ቦታ እንፈልግና ካሜራው ይሰቀል። ከዛ ውጪ ቅድም ተናግሬያለሁ፣ ሰውየው በሚለው መንገድ
አዋርተው ነገሩን ማጣራት ያለበት እርስዎ ነዎትን ማለት ፈልጋለሁኝ። ተመልካቾቻችን እንግዲህ ካሜራ የተለያየ ቦታ ላይ ገጥመን እውነቱን እያንዳንዱን ነገር እናያለን ማለት ነው። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ሰላም ነሽ አንዬ? እንዴት ነሽ? ሰላም ነሽ? እንዴት ነው? እየበረታሽ ነው? ሰላም ነው? እንዴት ነው ታዲያ? እየበረታሽ ነው? ምን ሆናል? እየበረታው ነው። እግዚአብሔር ይመስገን። የሞተው ተጎዳች። ሞተ መባሉን ሰምቼ ነው የመጣሁት። የሜልሽ እንግዲህ በፊት ያው እንደምታውቁ እኛ ብዙ አመት የቆየን ፍቅረኛዎች ነን። ከብቶችን እያገደመን እያልን ረጅም ጊዜ ነው መቼም በቤተሰብ እጮነት አጋጣሚ ከኔ ጋር ሳትገናኝ ቀረች። አሁን ደግሞ ስሞቷ ለምትም ሰምቼ ነው የመጣሁት። አሁን ደግሞ እኔና አንቺ ብዙ ረጅም ጊዜ አብረን ቆየን አብረን ብዬ ነው። እስኪ እሱማ ብዙውን አብረን ያሳለፍነው ነገር ግን ከጊዜ በኋላ ያው እንደዚህ አይነት ነገር ከቀረ ወዲህ አጋጣሚ ማለታችን እና ምናልባት የእሱን አወዳደቅ ሰምተህ በፊት ጠፍተህ ነበር። አሁን እየመጣ ነው። እንዴት ነው ታውቀው? እባክሽ ይቅር በይኝ። እባክሽ ይቅር በይኝ። ምን እንደ ድሮ ሆነን እንኖራለን። ልጆችሽንም አብረን እናሳድጋለን። ልጆች አብረን የምናሳድገው አብረን የምናሳድገው ችግር የለውም። እንደው ችግር የለውም። ምናልባት እኔ እኮ የምለው እንግዲህ አጋጣሚ ያው አብረን እንግዲህ በፊት ብዙ አሳልፈናል። ያው የድሮ ጓደኝነታችን ለመቀጠል ምናልባት አሁን አጋጣሚ እንትን ብላ ይሁን እሺ ብለሽኛል እንዴ? አንቺ እሺ ካልሽ ከማርሽ እንቀጥላለን። እንግዲህ ምን ይደረግ። ግን ምናልባት እንደው ይሄንን ነገር ታውቀው ይሆን? ካወቅሽ ምን ችግር አለ? ያው እኔም ምን አባቱ እነዚህ ልጆች ሁሉም ስጮቆን ነው አውቄ ነው እኔ ችዬ ኖርኩት። ግልግል የታባቱ ሞቱም ሞተ። ግን አጋጣሚ እንደው ምናልባት ለሞቱ መንስኤ ምን ይሆን ታውቂ ይሆን? እንደው እየነማስበው እኛ እንቀጥላለን። ችግር የለውም። አዎ ለማንም ይሄንን ጉዳይ ለማንም አትነግሪም? እኔና አንቺ እንደተናገር ነው ማንም እንዳይሰማ። አልናገርም። ያው እንደነ የምናገረው ማንም እንዳይሰማ ያው አልናገርም። ኧረ እንደ ድሮ ቁርባን እንቀጥላለን። ልጆችንም አሳድጋለሁ እያልክ ነው። እንደውም ግልግል የታባቱን እኔም እንደውም እየተጨቃጨኩኝ ከእሱ ጋር ተገላገልኩኝ። እንደው እንቀጥላለን። ምናልባት አንተ እንደው ስለሱ አሟሟት መፍትሄ አውቃለሁ። ምን ችግር አለ? እኛ እንቀጥላለን። የራሱ ጉዳይ። አዎ አጋጣሚ እንግዲህ ባልሆነ ምክንያት እንትን ብለን ያው ከጄ ሊያልፍ ችሏል። አንተ አረድኩም እንደዚህ ብልቱንም የቆረጥከው አንተ ነህ ማለት ነው። ለሰው እንዳትነግሪ፣ ለማንም እንዳትነግሪ አሳልፈሽ እንዳትሰጪ። አቤቱ
ይኸው ስሙኝ ስልሽ አላልኩሽም? ለማንም እንዳትነግሪ አላልኩሽም ወይ? ነው የምሰጠው። ኧረ ስሙኝ፣ ድረሱልኝ፣ ይሄንን ስሙኝ። ይኸው የባሌን ገዳይ ህይወት ነገር ያላልኩሽም ወይ? ለእግዚአብሔር ነው ታስይዤ ነው ታዲያ የመጣሁት። ለእግዚአብሔር ነው እኔ የሰጠሁት። እግዚአብሔር ነው፣ ለሰው አልነገርኩም። ይኸው የእሱን ነፍስ ለማንም አትንገሪ አለ። እባክሽ ለማንም አትንገሪ። ከሁለታችን በስተቀር እዚህ ቦታ ማንም የለም። ማንም እንዳይሰማ ብዬሽ ነው የነገርኩሽ። ቁጭ በል፣ ኧረ ቁጭ በል፣ ችግር የለውም። አቤቱ ስሙኝ። እንግዲህ እናንተ ድረሱልኝ። የባሌ ደመ ከልባ ከመሆን እንደው እግዚአብሔር ያውቃል ብዬ ለእግዚአብሔር ነው የሰጠው። እንትን ካለ እኔ እሄዳለሁ። ሌላ ሰው የሚሰማ ከሆነ እንድታስይዥ ነው። ተመልካቾቼ የሆነ ነገር ያገኘን ይመስለኛል። ልሂድ እያላት እየተጨቃጨቁ ነው። አንተ እንሂድ መሰል እንሂድ ተከተለኝ ዝጋት ግቢዋን። እሺ ዝጋት እየተጨቃጨቁ ነው መሰል። እንዴት ናቸው? ሰላም ነው? ምንድን ነው? ምንም ያደረኩት ነገር የለም። ምንድን ነው? ምንድን ነው? ቆይ እናቴ፣ ቆይ ተረጋጊ። ቆይ እናታችን ተረጋጊ። እኔ ጊዜ የለኝም ማለት ጊዜ የለኝም። ወደ ስራዬ ላይ ነው። እኔ ዝም ብላችሁ ጨቅጫቃ የሆነ ጨቅጫቃ ምንድን ነው? ቆይ ተረጋጋ። እኔ ጊዜ የለኝም። ምንድን ነው አባቴ? ቆይ ዝም ብላ ነው የምትረብሸው። ረባሽ እቺ ቤትሽን ድርሽም ሁለተኛ አልልም። ቤትሽን ድርሽም አልልም። ዝም ብላ ነው የምትለው። ቆይ ተረጋጋ። ዝም ብላ ነው። ምንድን ነው? ቆይ እናቴ፣ ቆይ ምንድን ነው ነገሩ? ዝም ብላ ነው። ኧረ ምንም ያደረኩት ነገር የለም። ዝም ብላ ነው። ቆይ እስኪ ረጋ በይ። ቆይ ምንድን ነው? ዝም ብላ ነው። ምንም ያደረኩት ነገር የለም። ዝም ብላ እኛ ሌላ ነው። እኔ ላጽናና ነው የመጣሁት። የምትጨቃጨቁ ምን ብላ? እኔ ባለቤቷ ስለሞተ ላጽናና ነው የመጣሁት። ስለማውቀው ነገር የለም። ስሮጥ ያላገኘሁትን ዛሬ አጋጣሚ እንደዚህ ያደረገ አይደለም። ቆይ እናቴ፣ ቆይ ተረጋጊ። ነይ አንቺ ወደ ውጭ። እኛ እንትን ካሜራ ላይ የተቀረጸ ነገር አለ አይደል? አዎ አለ። ቆይ ረጋ በሉ። ውጭ ላይ ቆዩን። እሺ ረጋ ይበሉ። ምንም ያደረኩት ነገር የለም። ዝም ብላ ነው የምትጨቃጨቀው። ረጋ በልና ቁጭ። እኔ ባለቤቷ ሞተ ሲባል እኔ ለጥየቃ ነው የመጣሁት። የማውቀው ነገር የለም። ቁጭ በል፣ ረጋ ብለህ ቁጭ በል። እሺ አውርድ ካሜራና ማስረጃዎችን ትይዛለህ። ይሄኛውን ካሜራ ማዘጋጅ። ይኸውልህ ተረጋጋሽ። ምንድን ነው የሚያጨቃጭቃቸው አባት? ምንም የሚያጨቃጭቀን የለም። አጋጣሚ ባለቤቷ ሞቷል ሲባል ለቅሶ ልደርስ ብዬ ለአጽናናት ብዬ ነው የመጣሁት። አይ እዚህ ጋር ስትጨቃጨቁበት የነበረው ኬዝ ምንድን ነው? ውሃ ቦይ ነበረ። ውሃ ሲሄድ ይህንን ቦይ እንዴት ውሃ በዚህ ጋር ይሄዳል ሲባል ጊዜ ገና ነው እኛ ይሰራል ሲባል በዛ ምክንያት እየተጨቃጨቀ የምን ቦይ? ውሃ ቦይ የሚመጣበት አለ። ውሃ ስለምን ቦይ ነው የምታወራው? አንድ ጊዜ ባለቤቷ አሁን አርፎባት ልደርስ ነው ለቅሶ አላሉ? አይ እሱ ነው ለጽናት ነው አላሉ? አይ አዝናንሻታለሁ። እሱ በኩል አዝናንቼ ልወጣ ስል ደግሞ እሷ ይሄ ምክንያት ስትል አይ እኔ ደግሞ አይ ይሄ ቦይ ውሃ የሚሄደው ቦይ ወደ ቤት ውሃ ይመጣል ብዬ በዛ ምክንያት እየተጨቃጨቅን ነው። ምን እንደምትጨቃጨቁ? ጎረቤታሞች ናቸው? እኔ እንኳን ከዚህ ራቅ ብዬ ነው ያለሁት እና ስለዚህ ቤት ቦይ ምን አገባ? እኔ በዛ ምክንያት እኔ ስትጨቃጨቅ ጥዬ ደግሞ እንደዛ ከሆነ እኔ አይሆንም ብዬ ጥዬ ልወጣ። ረጋ በልነህ የምጠይቅህ ጥያቄ መልስ። ጎረቤት ካልሆንክ ስለ ውሃ ቦይ ምን አገባ? ውሃ በዚህ ነው የሚሄድ በዚህ ነው የሚሄድ ምን አባባለህ ነው እያልኩ ያለሁት። በቃ እንደዛ ጊዜ እኔ እሷ አባባል እኔ ግራ ስለገባኝ ከሰው ጋር ላለመጨቃጨቅ ብዬ በቃ ጥዬ ልወጣ ስል አሁን አጋጣሚ እናንተ ደረሳችሁ። ስለዚህ እኔ ደግሞ አሁን የስራ ሰዓቴም ደርሷል። በቃ እኔ አሁን ወደ ስራዬ ልሄድ ነው። ልትሄድ ነው? ስምህ ማን ነው ግን ለመሆኑ? ሲሳይ ይባላለሁ። ሲሳይ? አቶ ሲሳይ። አቤት። እንዴት ነህ? ደህና ነኝ። ረጋ ብለህ የምትጠይቀውን ቀኝ ግራውን ሳታይ ዝም ብለህ አትመልስ። እሺ? እሺ። የት ነው ስራ? ምንድን ነው የምትሰራ? እኔ ደቡብ ግሎባል። ምንድን ባንክ ነው? ባንክ ነው የምሰራው።
እዛ ጥበቃ ነው የምሰራው። ያው ስራ ሰዓት ስለደረሰ ከእሷ ጋር ጭቅጭቅ ስለበዛ ሰዓቱ ስለደረሰ ጥዬ ልሄድ ስል እሷ ደግሞ ከእኔ ጋር ጭቅጭቅ ፈጠረች። በዛ እናንተ ደረሳችሁና ናና ስል እሷ ደግሞ ሌላ ስታወራ እናንተ ቁጭ በሉ አላችሁኝ። በዛ ምክንያት ነው። ምንድነው ግን ሲያጨቃጭቃቸው የነበረው ነገር ትክክለኛው ነገር? አዎ ባለቤቴ በእንደዚህ አይነት ሞተ ገለሃል በሚለው ነገር እኔ ያየሁት ነገር የለም። እና ቅድም ቦይ ነው የውሃ ቦይ ነው ምናምን ተፋሳሽ ስትለኝ አልነበረ? ውሃ ቦይ እንደገና መልሰሽ የሚፈሳው የሚስተካከል ከሆነ እኔ ያስተካክላለሁ እያልኩ በዛ ጉዳይ ስንነጋገር እናንተ ደረሳችሁ ይሄ ምንድን ነው ስትሉ ባለቤቴን አንተ ገለኸዋል ብለህ ነው? አልገደልኩም ብለህ ነው ግን እሷ እንደዛ ብለሃለች? አዎ እንደዛ። ለዛ ነው የምትጨቃጨቁ የነበር? ለዛ ደግሞ እኔ ያየሁት ነገር የለም። በውሃ ቦይ ምክንያት ነው እንዴ? እንዴት አንተ የሰው ባለቤት ትገላለህ? አልገደልኩም። አልገደልኩም። ያየሁት ነገር እንደውም የለም። አጋጣሚ ድሮ ፍቅረኛዬ ስለሆነች እሷን ወሬ ስለሰማው ለአጽናናት ነው የመጣሁት። በዛ ላይ ስመጣ ጊዜ ይሄ ነው ስትል ጊዜ አሁን ደግሞ እኔም ወድሽ በፊትም ጓደኛ ቤተሰብ እንትን ሳይል እና አንቺ ድሮ ፍቅረኛ ነን በሚለው ላይ አብረን ንስሐ ገብተን ቆርበን አብረን እንጋባ በሚለው ላይ በዚህ እያወራችሁ በዛ ምክንያት ነው ያወራነው። ስንጨቃጨቅ ባለቤቴን የገደልከው አንተ ነህ በሚለው አላችሁና ልትወጣ ነበር። ልወጣ ስል እና አሁን ስራ ሰዓት እየደረሰብህ ነው? ሰዓት ስለደረሰ በጣም ጥሩ ትሄዳለህ፣ ወደ ስራ ትሄዳለህ። ግን ወደ ስራ ልሄድ ነው። ከመሄድ በፊት እስኪ ረጋ ብለን እናወራ። እሺ ረጋ ብለህ አዋራኝ። እሺ ወይዘሮ አልማዝ ነው የሚባለው አይደል? ወይዘሮ አልማዝ ፍቅረኛህ ነበር? አዎ ፍቅረኛዬ ነው። እስቲ ንገረኝ፣ ስለ ፍቅራችሁ ስላሳለፋችሁት ጊዜ ንገረኝ። ብዙ ከ20 ዓመት በፊት ረጋ ብለህ ንገረኝ እና እኔ ራሴ ከዚህ ቤት አስወጣሃለሁ። እሺ ይሄማ እንደዛ ከሆነ ጥሩ ሰው ነህ አንተ። እንደውም ለአንተ እንደው አብራርቼ ብናገር ጥሩ ነው። ምንም ችግር የለውም። አብራርተ ነገር ምንድነው እኛ በፊት ብዙ ረጅም ዘመን በፍቅር አሳልፈናል። ስንኖር አብረን ስንጫወት የልጅነት ጊዜ አብረን ስንጫወት ብዙ ረጅም ጊዜ ስንኖር አጋጣሚ እኔም ባላወቁ ቤተሰብ ድሯት ለዚህ አሁን እንዳሩ አሁን በዛም ምክንያት እኔም በቃ ሐሳቤን በቃ እኔም እንደ እግዚአብሔር ፍቃድ ብዬ ለኔም አጋጣሚ እግዚአብሔር ካደለኝ ለራሴ የሚሆን አይጠፋም በሚለው ላይ እኔም ተስፋ ቆርጬ በልቤ ውስጥ እያረረ። መቼ ነው ወደዚህ ቤት የመጣው? የለቅሶ ጊዜ ለምንድን ነው የመጣው? አጋጣሚ ሞት የሚባለው ወሬ ሰምቼ ነው የመጣሁት። ከዛ በፊት ለምን መጣህ? ጠይቃት አታውቅም? በቃ ከባሏ ጋር አልጣላም ብዬ ነው የተውኩት። በቃ ንዴት እሱን ካየው የድሮ ፍቅረኛ ስለሆነች አይምሮ ጭንቀት እንዳይፈጥር እንዳንጣላ ብዬ ነው። በዛ ነው ምን እሱን ስታየው ትናደዳለህ? ያው ፍቅረኛዬ ስለሆነች የግድ ትዝ ትለኛለች። አሁን አግብተህ ነው የምትኖር? ሳታገባ ነው የምትኖር? አላገባውም። እኔ እስካሁን ድረስ አላገባውም። ከእሷ ጋር ከተለያየሁ በኋላ አላገባውም። ስለዚህ አጋጣሚ እሱ ሞተ የሚባለውን ሰምቼ በጣም ልጠይቃት ብዬ ነው የመጣሁት። እውነቱን ተናገር እንጂ አትዋሽ። አይ ከ20 ዓመት በፊት እሷ ስታገባ ስትዝትባት ነበር አይደል? እኔ በቃ ተናድጄ ከሱ በላይ ቤተሰቦቿ በመዳራቸው በጣም ለምንድን ነበር ካንተ ነጥቆ ለሱ ይደሯት? እንግዲህ በድሮ ጊዜ በባህል ነው እንጂ በተዋደዱ ምን የሀብታም ልጅ ስለሆነ ነው ወይ ደግሞ አንተ አርሳ አታኖራት? ምንድን ነው እንግዲህ ባለቤት እሷን እንግዲህ ቤተሰቦቿን የሚያውቁት ቤተሰብ ነው በዛን ጊዜ የሚድረው ቤተሰብ ነው። ለዛ ተብሎ እኔም ደግሞ ቁጭ ስላለብኝ በጣም ተናድጄ ወደ ፊቷን ላለማየት በቃ እሷን ካየሁ በጣም ስለሚያስጨንቀኝ በቃ ወደዚህም አልመጣም። አሁንም ሞተ የሚባለው ሰምቼ እንጂ መተህ አታውቅም? እዚህ ከተማ ነው የኖርከው? የኔ ያክል ጊዜ ረጅም ወጣ ብዬ ነው ሌላ ቦታ ነው ያለሁት። የት ነው ያለው? ወደ ቤንሻንጉል አካባቢ ላይ ነው ያለሁት። አሁን የምትሰራው ቤንሻንጉል ነው? እና ምን ልትሰራ ነው የመጣው? ቤንሻንጉል ሳይሆን ለስራ ነው የምመጣው። ቤንሻንጉል ነው እዛ ግሎባል ባንክ የምትሰራው? ግሎባል ባንክ ለስራ ነው የመጣሁት። ስራ ልሰራ ነው የመጣሁት። ለስራ ነው እኮ። ታዲያ እዚህ ምን ልሰራ መጣህ ነው አሁን? እኔ ሞተ ሲባል ወሬውን ስለሰማው ለአጽናናት ብዬ የድሮ ፍቅረኛ ናት በሚለው ላይ በጣም ትዝታ ስላለብን ለዛ ብዬ ነው። ቀስ ብለህ ተረጋግተህ አስረዳኝ። አሁን እዚህ ቤት እኮ ቁጭ ብለን ልሄድ ነው ስራ ልሄድ ነው አላልከኝም? ስራ ልሄድ ነው። የት ነው ስራ የምትሄድ? ጥበቃ ነው የምትሰራ ወይ? አዎ አልከኝ። እና እዚህም ከሆነ ማትሰራ ቤንሻንጉል ከሆነ ስራ እዚህ ለምንድን ነው ጥበቃ የምትሄደው? እኔ ጥበቃ ስራ የስራ ቦታ እዚህ ነው፣ ግሎባል ባንክ ነው የምሰራው።
ምንድን ነው የምትዋሸው? አሁን እኮ ቤንሻንጉል እያልክ ነበር። እኔ እኮ አሁን ለስራ መጥቼ ነው እኮ አልኩ። አሁን እኮ ልሄድ ነው እኔ ሰዓቴም አልቆብኛል። እናንተ ብትሆኑ አሁን እኮ ጊዜን እየጨረሳችሁብኝ ነው። ከስራ ልቀር ነው። ትክክለኛውን ነገር ንገረን እንጂ እውነቱን ካልተናገርክ እኮ ከዚህ ቤት ዝም ብለህ መውጣት የለም። በቃ እኔ እንደዛ ነው። እኛ እየተጨቃጨቅን በቦይ ምክንያት ነው የተጨቃጨቅነው። በቦይ ምክንያት ነው የተጨቃጨቃችሁ? በቦይ ምክንያት ነው። አስገቡልኝ። በቦይ ምክንያት ከሆነ የተጨቃጨቃችሁ? በቦይ ምክንያት ነው የተጨቃጨቅነው። አስመጣልኝ ዋና። በቦይ ምክንያት ነው የተጨቃጨቃችሁት? በምን ቦይ ምክንያት? አሁን ልቀቁኝ፣ በቃ ስነ ስርዓት ልቀቁኝ፣ ያዙኝ፣ ልቀቁኝ ይባል ጉድ የለም። እንደዛ የሚባል ጉድ የለም። ቆይ እናቴ ነይ ተረጋጊ። በምን ምክንያት ስትጨቃጨቁ ነበር? በምን ምክንያት ስትጨቃጨቁ ነበር? በምን ምክንያት ስትጨቃጨቁ ነበር? ቆይ ረጋጊ እናቴ ተረጋጊ። እንደሱ እንዴት ያለም እንይዘዋለን። በምን ጉዳይ ነው ስትጨቃጨቁ የነበረ እዚህ ቤት ውስጥ? እኛ ስንጨቃጨቅ ነበር ነው። እኔ ልጆች አባተን ለካ እኔ ማን ነው እያልኩኝ ስጠራጠር የቆየሁትን ይኸው እሱ ነው ገዳዩ። ያዘልኝ የውሃ ቦይ የሚያነካካችሁ የውሃ ቦይ አለ? የለም ድሮ ጓደኛዬ። ስለምን ውሃ ቦይ ነው ታዲያ የምታወራ? እስቲ አሁን ጠይቀኝ። በቃ እኔ የስራ ሰዓቴም አልፎብኛል። እኔ እንደዚህ አይደለም። አንቺ ዝም ብሎ መሄድ የለም። ዝም ብሎ መሄድ የለም። አንቺ ጋር ልጨቃጨቅ አይደለም። እኔ ወደ ስራዬ ልሄድ ነው። እኔ ስራዬ ልጨቃጨቅ ነው። የትም መሄድ እናንተ አሳልፉኝ። እኔ ልቀቁኝ። ቆይ ረጋ ብለህ መሄድ የለም። ቁጭ በልና ተናገር። እኔ ወደ ስራዬ ነው የምሄደው። ወደ ስራ ትሄዳለህ እኮ። ስራ ልሄድ ነው እኔ። ቆይ እናቴ ተረጋጊ። እኛም ሰምተናል። ቆይ ተረጋጊ። ወደ ስራ እየሄድኩ ነው። አሁን አንቺ እንደዚህ መሆን ምን ይኸውልህ፣ ስራ ቦታው እዚህ ከተማ ነው ወይስ ቤንሻንጉል ነው? ከዛሬ ጀምሮ ነው ቤት ስናመጣም ነው። ይኸውልህ እስቲ አሁን በምን ውሃ ቦይ ነው ስትጨቃጨቁ ነበር? ንገራት። ቦይ በሚፈስበት ቦታ ላይ እሱ ነው የተጨቃጨቀው። ስለዚህ ጉዳይ እኮ ስለ ቦይ አይደለም ስትጨቃጨቅ ነበር። ይኸው እስኪ ንገራት። ስለ የትኛው ቦይ ነው? ስለዚህ በራፏ ላይ የሚሄደው ቦይ እንደዚህ ሄደ ስትል እኮ እሺ፣ ያን ቦይ ምን ይሁን? ያ ቦይ ምን ይሁን? ቆይ ተረጋጊ። ቆይ እንደዚህ እንዴት አይደለም። ቆይ እንዴት ስለ ቦይ አይደለም አይደል ስትጨቃጨቁ ነበር? ስለ ቦይ አይደለም፣ ስለ ቦይ አይደለም። በቃ ቆይ አሁንም ተረጋግተሽ ጠብቂ። ሌላ ጥያቄ ከፈለኩሽ ትመጫለሽ። ረጋ በይ በቃ። ስለ የትኛው ቦይ አይደለም ማለት ቦይ በራፍ የሚሄደው ቦይ አይደለም። በሱ ምክንያት ነው እኛ የተጨቃጨቅነው። ትክክለኛውን ተናገር አይደለም አለች። የምትሰራው ቤንሻንጉል፣ አሁን ደግሞ መልሳ እዚህ ነኝ አልከኝ። በስራ ጉዳይ ነው የመጣሁት እና ይሄ ቦይ ምንድን ነው? ለስራ ጉዳይ እዚህ ስለዚህ ስለምሰራ መቀባጠሩን ተወውና እውነቱን ንገረኝ። በቃ እንደዛ ነው። እኔ መሄድ ትፈልጋለህ አይደል? አዎ እኔ ወደ ስራ ይሄድ። እሺ መሄድ ትፈልጋለህ? የስራ ሰዓት ይሄድ። ስለዚህ እውነቱን እንቅጩን ንገረኝ። ስለ ቦይ አይደለም። አንድ ጊዜ ሻው ድሮው ባህል ያኔ ዛቻ አድርሰሃል፣ ዝተሃል አይደል? አትኖርም ከሱ ጋር ተከትዬ እገልሃለሁ ብለዋል። አላልኩም። ይኸውልህ ከዚህ ቤት ላስመልጥህ። ማምለጥ ትፈልጋለህ? አዎ መሄድ ትፈልጋለህ? አዎ። እሷ እንዳትሰማ ከሰማች በፖሊስ ነው የምታስይዝህ። ላስመልጥህ። ሰምተኛል? ግን ደግሞ እውነቱን ከነገርክ ነው ማስመልጥህ። አይ እውነቱን ንገረኝ። አይደለም ምንም ያደረኩት ነገር የለም። ገለኸዋል? አልገደልከውም? አልገደልኩም። እንግዳማ ይኸው ፖሊስ ትጠራላለች፣ ታስይዛለች። ይኸውልህ እውነቱን ንገረኝ። እውነት በቦይ ነው የምትጨቃጨቁ የነበረው? ለማንም አትነግርም አንተ? ማን አንተ? ለማንም አትነግርም? ታስታርቀናለህ? አስታርቃቸዋለሁ። አንተ ካስታርቅ አጋጣሚ ፍቅረኛ ረጋ ብለህ እያንዳንዱ ነገር ከነገርከኝ አስታርቄ ይቅርታ ባብዬ ተጎንብሳ ይቅርታ እንድጠይቅህ ነው ማለት ነው። እንደዛ ከሆነ ይኸውልህ ከዛ ውጪ ማስረጃ ይዣለሁ። ቅድም ወደዛ ዙራ አራት ድረሱልኝ ስትል የነበረ ካሜራ ገጥማ ነው። እውነቱን ነው የምነግርህ። ካሜራ ገጥመናል። ይኸው ቤት ውስጥ አለ ካሜራ፣ አሁንም አለ። ያልከውን በሙላ ቀርጸናል። ስለዚህ እውነቱን ተናገር። መንቦጅቦጁም መርበትበቱን ታ እውነቱን ነው። እንደዚህ ነገር አላደረኩኝም። ያደረኩት ነገር የለም። ዝም ብላ ይሄው አሁን እናገራለሁ ሲል አልነበረም? አሁን እናገራለሁ ስትል አልነበረም? ለማንም አትናገርብኝም እናገራለሁ ስትል አልነበረም? ምንም ያጠፋሁት ጥፋት የለብኝም። እኔ የምናገረው እኔ ከእሷ ጋር የመጣሁበት ጉዳይ ለማጽናናት ነው። ሞተ የሚባለውን ሰምቼ ለአጽናናት ነው እንጂ ለዚህ ጉዳይ እንኳን ከ20 ዓመት በኋላ ለምንድን ነው ልታጽናናት የመጣኸው እዚህ ቤት ውስጥ? የኔ ፍቅረኛ ስለሆነች ወሬ ሰምቼ ነው የመጣሁት። ወሬ ሰምቼ ስለመጣሁ ለአጽናናት ትዝታዬ ናት። የድሮ ትዝታዬ ስለሆነች የእሷ ትዝታ ስለሆነ ለአጽናናት ብዬ መጣሁ። እውነቱን ተናገር ዝም ብለህ። ምንም አይኸውልህ ቤተሰብም የለኝም አልመሰረትኩም አላገባውም ብለኸኛል። አዎ አላገባውም። ወደ መጣህበት ቆይ፣ ትክክለኛው የስራ ቦታ የት ነው? እዚህ ነው የት ነው? እኔ ወደዛ ወደ ቤንሻንጉል ነው ያለሁት። አውጣ መታወቂያ፣ የስራ መታወቂያን አውጣ። ቶሎ በል አውጣ የስራ መታወቂያን። እንጣ መሳሪያ ስጠኝ።
የት ነው ስራ ቦታ? የት ነው ትክክለኛው? አዲስ አበባ ቤንሻንጉል አዲስ አበባ አትበል እንጂ አትቀባጥር እንጂ። ቆይ ዋለሁ። እሺ አቶ ሲሳይ፣ እሺ የት ነው ትክክለኛው ቦታ? ግሎባል ባንክ የስራ ቦታ ነው እያልኩ ያሉት። የስራ ቦታ አዲስ አበባ። ቤንሻንጉል አለ የሚለው? ቤንሻንጉልማ የምኖርበት ቦታ ነው። መኖሪያ የስራ ቦታ እኮ ነው ቤንሻንጉል። መኖሪያ አድራሻም እዛው ነው። 02 ቀበሌ ይላል። አሁን እኔ ልሄድበት በቃ እኔ አትጫቃጨቁኝ። እኔ በቃ ልሄድ። እኔ ስርዓት ያዝ። ትክክለኛውን ነገር መልስልኝ። ከዛ ውጪ ይኸውልህ ቤንሻንጉል ነው። እኔ በቃ ቤንሻንጉል ዝም ብለህ ቤንሻንጉል አትበለን። አትዋሽ፣ አትቀባጥር። አዲስ አበባ ትክክለኛውን ነገር ተናገር። ለስራ ነው የመጣሁት። ለምን ስራ ነው የመጣው? በቃ የጥበቃ ስራ እየሰራሁ የምኖረው እኔ ቤተሰቦች። አሁን እየሰራህ ያለ የት ነው? አሁን የምሰራበት አዲስ አበባ እዚህ ግሎባል ባንክ። ለምን እንደምትዋሽው? እንደዛ ነው ስራዬ ነው። አሁን የስራ ሰዓቴም ሄደዋል። እናንተ ጋር ስጨቃጨቅ ከእሷ ጋር ስጨቃጨቅ ሰዓቱም ሄዶብኛል። አዳር ሙሉ ልትጨቃጨቅ ትችላለህ። ስራዬ አሁን ከስራ ቦታ እንትን ነው። ከስራዬ ልባረር ነው ዛሬ። እንኳን ከስራ ከሌላ ቦታ ልትባረር ትችላለህ። እውነቱን እስካልተናገር ከዚህ ሴት ነቅነቅ ብላ ትወጣ። እውነቱን ነው የምነግርህ። እውነቱን ተናገር። እንድተባበር ትፈልጋለህ? እንድተባበር ትፈልጋለህ? ቢያንስ ለእኔ እውነቱን ንገረኝ። እውነቱን ለእኔ ንገረኝ። እኔ እነግርሃለሁ። አሁን እኔ ማንም እንትን የለም እኮ ምን መሰለህ፣ አሁን አጋጣሚ ከእሷ ጋር የምታስታርቅ ከሆነ አጋጣሚ በፍቅር ቅናት ያው አድርጌያለሁ። እኔ አድርጌያለሁ። ግልህዋል? አዎ ግልህዋል? አዎ ግልህዋል። አስታርቀኝ፣ ከእሷ ጋር አስታርቀኝ። እኔ ከእሷ ጋር አስታርቃለሁ ብለኛል። አስታርቀኝ። አስታርቃለሁ። አሁንም ቀጥል፣ ንገረኝ። አንተ ከሆንክ የገደልከው እንዴት እንደገደልከው፣ እንዴት እንዳረክ፣ ይሄንን ሁሉ ነገር እንዴት ሐሳቡን እንዳሰብከው ከ20 ዓመት በኋላ ተመልሰህ ለምን ይሄን እንዳደረክ እያንዳንዱ ነገር ከሐስከፈ እንድትነግረኝ ፈልጋለሁ። አዎ በቃ አሁን እኔ በፊት ፍቅረኛዬ ናት። እኔ ብዙ ከልጅነት ጀምሮ እስከ እድሜ ክልል እስክደርስ ድረስ እኛ አብረን ያለ ነው። አጋጣሚ በቤተሰብ ጫና ተደርጎ እሷ ድሮዋል ብላ አግብተዋለች። እኔ ደግሞ እሷ በጣም ነው መወዳት፣ በጣም ነው ማፈቅራት። ፍቅረኛ የረጅም ጊዜ ፍቅረኛ ናት። ከዛም ጊዜ ካገባ ጀምሮ አይምሬ በቁጭት ስላለ እኔ አጋጣሚ ይሄንን ጉዳይ ከ20 ዓመት በኋላ ደግሞ ወሬ ሰምቼ መጣሁና ምን ወሬ ነው የሰማው? አው እኔ የፍቅር እንትን በቃ ጭንቀት ስለነበረብኝ በቃ ምንም እንደዚህ ማድረግ አለብኝ ብዬ በቃ ደፍሬ ገብቼበታለሁ። ከክፍለ ሀገር ልትገል ነው ሰው የመጣው? በቃ አድርጌያለሁ። በቃ አድርጌያለሁ። ምሰራ ቤንሻንጉል? አዎ። ከዛ እዚህ ድረስ የመጣው ለመግደል ነው እሱን? በቃ ይሁን በቃ ቁጭ ስላለብኝ በእልክ አድርጌያለሁ። በቃ አሁን ልቀቀኝ፣ እኔ ልሂድ። በቃ ስነ ስርዓት አምጣ። ይኸውልህ አየኸው ይሄን መሳሪያ? አርፎ ቁጭ በልና እያንዳንዱ ነገር ገናም ሌላም ነገር አይኝ። ኧረ ምንም ገና ሌላ ሁሉንም ነገር ንገረኝ። እሺ ከዛ እዚህ ድረስ ልትገለው መጣ። በቃ አሁን እንዴት አድርገህ ነው የገደልከው? እንዴት ነው የገደልከው? በምሽት እንዴት ለምንድን ነው የገደልከው? እያንዳንዱ ነገር ንገረኝ። በቃ ከስራ የሚመጣበትን ሰዓቶችም ከሰፈሩ ሰዎች ጠይቄ ተረድቼ ሲመጣ አጋጣሚ መሸት ሊል ሲል እሱ በዚህ ነው የሚመጣው። ሲመጣ ወስጄ መታውና ለምንድን ነው የመታው? በቃ በዱላ ወስጄ እንትን ዱላ አለች፣ በሷ ወስጄ መታው። ወደቀ። ከዛም በኋላ ቁጭ በቃ ምኑን ነው የቆረጥከው? ብልቱን። አንገቱንም አርደሃል? አንገቱን አርጃለሁ። ለምንድን ነው አንገቱን አርደህ ብልቱን የቆረጥከው? ለምንድን? በቃ እልክ ስላልብን ተናድጄ። የምን እልህ? በቃ እሱ በቃ ባለቤቴን ደፍሮ በቃ ለኔ የተባለ ጮኛኝ ስለወሰደ እኔ በዛ ተናድጄ በእልክ አድርጌያለሁ። 20 ዓመት ሙሉ እየቆየ አሁን በቃ ልቀቀኝ። ስራ ይልኝ። ቆይ ረጋ ብለህ ተናገር። መሄድ ምናምን ልሂድ አትበል። 10 ጊዜ ልሂድ አትበል። ወደ ስራዬ ልሂድ። በቃ ለምን እንደምትሄደው? በቃ ለምን ትሄዳለህ? ወደ ስራዬ ለምን እንደምትሄድ? በቃ እኔ አስታርቃለሁ ብለኸኛል። አስታርቀኝና እንዳስታርቃ አሁንም ሁሉንም ነገር ንገረኝ። ጨርሳል ነገርከኝ። ጨርሻለሁ። በቃ ጨርሻለሁ። የሆነ አሁን በቃ እንደዚህ ከእጅ ላይ በቃ አርፈዋል። ከእጅ ላይ አረፈ። ከዛ በኋላ የት ሄድክ? እንደዛ አድርገህ በቃ እኔ ተደብቄ ወደ መጣሁበት ወደ ቤንሻንጉል ሄድኩ። ተመልሰህ መጀመሪያ? እሺ። ወደ መጣሁበት አሁን ከዛም በኋላ ነገሮች ሲረጋጋ ለቅሶውን ለመድረስ ብዬ መጣሁ። ለቅሶ ላይ ደግሞ መጣ። ከ2 ከ3 ቀን በኋላ ነው የመጣኸው አይደል? እሺ ቀጥል። ከዛ በኋላ ያው ሁኔታውን ጠየኳት። በቃ እኔና አንቺ እንግዲህ እሱ ሞቶ የሆነ ሆኗል። እኔ የረጅም ጊዜ
ፍቅረኛንን አብረን ከብቶችን እያገድን አብረን ነው ያደግነው። አሁን በቃ እኔም አላገባውም አንቺ 5 ልጆች እናት ነሽ እኔ ልጆቹንም አብረን ሆነን እናሳድጋለን በሚለው ላይ በቃ ስትገድል ልጆቿን አብሬ ያሳድጋሉ አገባታለሁ በቃ ደስታ ገብተን አብረን ብለን እንኖራለን ብለን በዛ ስናጋ እና የመፍትሄ ነው። ሰው ገል ነው የሰው ሚስት የምታቆርበው። በቃ ሰው ገል ነው የሰው ሚስት ጋር ተጋብተህ የምትኖረው። በቃ እንግዲህ አንዴ የሆነው ነገር ሆኗል። በዛ ስንጨቃጨቅ አሁን እናንተ መታችኋል ማለት ነው። እሺ ቢላው የት ነው ያስቀመጥከው? እንደዛ ካረክ በኋላ ጣልኩት። የት ነው የጣልኩት? ወደ ውሃ በውሃ ወረ አዎ ጣልኩት። ቀጥል ሌላውንም ነገር ንገረኝ። በዛ ውሃ ውስጥ ጣልኩ። ዱላውንም ወስጄ ወረወርኩት። መጣሁት። ወንድነቱን የቀማህ መስሎ ነው ብልት የምትቆርጠው አንተ። በቃ እንትን ብዬ በቃ በዛ እንትን አልኩ። አሁን ስንጨቃጨቅ እናንተ ደረሳችሁ። በቃ ብልቱንም ቆርጠህ እዛው ላይ የለም። የት ነው የጣልከው? በቃ በውሃ በቃ ላኩ። ቆርጠህ አብረህ? አዎ ቢላውና ብልቱን አብረን የወረወርከው? ወረወርኩ። እንደዚህ ይደረጋል? አይደረግም። እና ለምን አደረግክ አንተ? በቃ እንዴ የሆነ እልክ ሆኖብኝ በእልክ አደርግ ያለውና በእልህ አትበለኝ። 10 ጊዜ ምን አደረገ? ቤተሰቡ አንተን ካልፈለገ አልፈለገም ነው። ትወዳት ትችላለህ። እሷ ደግሞ ቤተሰቦቿን የሰማች በቃ በፍቅር ቅናት እንደዚህ ላድርግ ይቻልኩ። አሁንም ትወዳታለህ? እኔ ወዳታለሁ። ንገረኝ እስቲ እንዴት ነው የምትወዳታው? ወዳታለሁ። አሁንም ቢሆን ወዳታለሁ። ሆኖ ይሄ ጉዳይ በእንደዚህ በመሆንም ቢጸጽተኝም ትወዳታለህ። ስለምትወዳት ነው ታዲያ ይሄን ያክል በደል በላዋ ላይ ያደረስከው። አሁን ይሄንን በቃ አሁን ከዚህ እኔ ወደ ስራዬ ልሄድ እንግዲህ ስራዬንም ወይ አስታርቁኝ ከሆነ አስታርቁኝ ብዬ በዛ ነው እና አስታርቀህ። አዎ ካሜራማን ውጣና ጥራት ሴትዮዋን ውጣ። ወይዘሮ አልማዝን አስመጣልኝ እስኪ ትታረቀ እንደሆነ እንያት አብረን እሺ። ከዛ ውጭ ግን አንተ ዝም ብለህ ሌላ ወሬ ሌላ ነገር አያስፈልግ። ምንም ነገር መስማት አልፈልግም። እያንዳንዱን ነገር ሰምቻለሁ፣ ነግሬሃለሁ። አሁን እኔ ብዙ መጨቃጨቅም አልፈልግም። እኔ አሁን ይሄ መሄድ ነው የምፈልገው። ልቀቁኝ። ቆይ እናቴ ተረጋጊ። ይኸው መጣለች። ነይ ቆሚ። ቆይ ረጋ ብለሽ ቆሚ። ረጋ በይ። ነይ እዚህ ጋር ቆሚ። ነይ እሱ ጋር አብረሽማ ትቀመጪ። አሁን ይቅርታ ጠይቃት እስኪ። አምኗል እንደገደለ አመነ እንዲህ ያዝልኝ ቆይ ረጋ በይ። እንደሱ አይደለም። ይኸውልህ አዎ ይያዛል አይቀርም። አሁን ካንቺ ጋር እኔ አልጨቃጨቅም። እኔ እሄዳለሁ። እኔ ወደ ስራዬ ልሄድ ነው። በህግ ነው የሚያዘው። እስኪ አሁን ይቅርታ በላት ሲደፍር እኔ ወደ ስራዬ እሄዳለሁ። ይቅርታ ታደርጊለታለሽ? እንዳትጠጋት ህግ ዳኘው አለ። አዎ ህግ ዳኘው። እኔ ሰውን በል ይቅርታ በላት። አየህ አለቀሁም። እሷ ካንተ ጋር እንዴት አብራት ነው? እኔ ማደረኩ ነገር የለም። እኔ ያደረኩ እኔ ያጠፋው አሁን እንዳደረጋም እኔ ወደ ስራዬ እሄዳለሁ። ወደ ስራ የሚባል ነገር ወደ ስራ እሄዳለሁ። ስነ ስርዓት ያዝ። ሰዓት አልፎብኛል። ስነ ስርዓት ያዝ። ይቅርታ ጠይቃታለሁ ብለህ እስኪ አሁን ይቅርታ የምታደርግ ይመስላል። በቃ ወደ ስራ እኔ ወደ ስራ ኧረ ቆይ ግን ብለሽ ምንም እኮ አለቀውም እኮ እናንተ ልቀቁኝ፣ እባካችሁ ልቀቁኝ። ከዚህ በላይ የምትናገረው ነገር አለ? ሌላ ምንድን ነው? ቆይ ኧረ አይለቀቅም። ናውጣ ቀጥለው ወደ ስራ የሚባል ነገር የለም። አረፍ በይናት። ናውጣ ከአንተ ጋር አንተን ብደበድብ ደስ ይለኝ ነበረ። አይ ጉዴ አይ ጉዴ አይ ጉዴ አይ ጉዴ! ዛሬ ታደሰ እንጂ አሁን ታደሰ። እኔ ተገኘ ደመከልባ ረጋቢ አሁን እኮ ደመከልባ አልሆነ። ምን ተገኘልኝ አሁን ተገኘልኝ። አይ ዛሬ እንደሞተ ነው ያየሁት እኮ ወይ የልጆች አሁን እውነቱ ስለተጋለጠ ነው አሁን እርሶ የሚያለቅሱት። እውነቱ የልጆች አባት አይ ረጋ ይበሉ እስቲ እናቴ ረጋ
ተረጋጋ። አይ ዛሬ እንደሞተ ነው፣ ዛሬ እንደሞተ ነው። አይ እንደሞተ ረጋ ይበሉ እስቲ ረጋ ይበሉ። አሁን እውነቱ እኮ በቃ ተጋለጠ። እውነቱ ስለተጋለጠ ነው የሚያለቅሱት። ተገኘልኝ በድፍን ሳይቀር መገኘቱ ጥሩ ሆነልኝ፣ ጥሩ ሆነልኝ። አጋለጠው እግዚአብሔር አጋለጠው። አይ የልጆች አባት የልጆች አባት አይ የልጆች አባት የልጆች አባት እስኪ ዛሬ ላስታውስ ዛሬ ሊታደስልህ አይ ጉዴ እናታችን እባክዎት ረጋ ይበሉና እናታችን አሁን እኮ እውነቱ ወጣ። በቃ እውነቱ ወጣ። እርስዎ ጠንክረው ልጆቹን ማሳደግ ነው ያለቦት። ይስሙን እንጂ እኛም የሰራነው እኛን መርቀው መሸኘት አይፈልጉም። እናንተማ እግዚአብሔር ይስጣችሁ። እንደሱ አይደለም እኮ የሚመርቁን። ረጋ ይበሉና ቁጭ ብለው ማልቀሱን ይተውትና እንዴት ይተዋል? ልክ እኮ ነዎት። ልክ ነው እኮ ትክክል ነዎት። አሁን እኮ አወጣጡት። እርስዎ እኮ ጎበዝ እኮ ነው የሆኑ። እርስዎ እኮ ይሄን ድርጊት እንዳደረገ አጋለጡት እኮ። መፍትሄ በእናንተ አገኘሁኝ። ስለዚህ ሂደው መክሰስ አይፈልጉም። ገና እኮ ይከሳሉ። ስለዚህ ረጋ ይበሉና ረጋ ይበሉና አሁን አታልቅሱ። አታልቅሱ። አሁን ረጋ በሉ። ይገባኛል እኮ ልክ እኮ ነው። እናንተ እግዚአብሔር ይስጣችሁ። እስኪ እኔ ህግ ይዳኘው። እስኪ እስከ መጨረሻው ሊያው እንደው ይሄንን ታሪክ ኧረ ይሄ ታሪክ ነው። ይሄ ጉድ ነው። ልክ እኮ ነው። ይሄ በጣም ጉድ ነው። በጣም የብልግና ስራ ነው የሰራው። በጣም ማይደረግ ነገር ነው ያደረገው። ከስራም ስራ ወይኔ ረጋ ይበሉ እባክዎት። ኧረ ጉድ ነው። ይሄስ ታሪክ ነው። እንደዚህ አይነት አይደገም። ታሪክ ነው ይሄ። ልክ እኮ ነዎት እናቴ፣ ልክ እኮ ነዎት። ግን ደግሞ አሁን የእርስዎ ማልቀስ ምንም እኮ አይጠቅምም። እርስዎ መጣው ክስ እንዲመሰርቱ ነው መሆን ያለበት። ከሳለሁ አልለቅም። ለምን ነው መለቀው? እግዚአብሔር አጋልጦ ሰጥቶኝ በቦይ ውሃ በተለያየ ነገር ነው ሲል የነበረው። ከዛ እዚህ ድረስ ይልቁን ላስረዳዎት የምፈልገውን ነገር እንዳስረዳዎት ይፍቀዱልኝ። በዚህ ሁኔታ አይደለም ማስረዳዎት። እኔም ስራዬን ጨርሼ ልሄድበት እንጂ እናቴ ረጋ ይበሉ። የሚኖረው የነበረው ቤንሻንጉል አካባቢ ነው። ይሄን ጥቃት ለመፈጸም ነው እዚህ ድረስ የመጣው። እዛ ነበር ስራ የሚሰራው። ረጋ ይበሉና ያዋሩኝ። ረጋ ብለው ያዋሩኝ። እዚህ ድረስ የመጣው ይሄንን ነገር ለማድረግ ነው። ቅናት ነው። 20 ዓመት በኋላ የቆየ ቅናት ነው ይሄንን ያደረገው። ለባለቤቱ ነፍስ ይማር። እውነት በጣም ግፍ ነው የተሰራባቸው። በጣም ግን ቢያንስ ገደው ተገኘ። እርስዎም ወህ ብለው ይተኛሉ። እንግዲህ እንደ ከንቱ ሳይቀር 1 ዓመት ሙሉና ከዛ በላይ የተደበቀ ነገር ተጋልጧል። የተከምኩትን እግዚአብሔር አጋለጠው። እናንተም እግዚአብሔር ይስጣችሁ። ይኸው እናንተ ናችሁ እኮ ከእግዚአብሔር በታች እንግዲህ እንትን እንደመሆን ልጆቼን ለማሳደግ ምን እንደምለፋ በምን እናግዝዎትኛ? እርስዎም በምን እናግዝዎት? እንዴት ልሁን? የሚቸግረዎት ነገር አለ? እኛ እናግዝዎት እንግዲህ ልጆችን ለማሳደግ። ምንድን ነው የሚሰሩት አሁን? እኔማ ዝም ብዬ ጽዳትና ተላላኪ ነው የምሰራው። ጽዳትና ተላላኪ። 5ቱንም ልጆች በዛ ስራ ነው የሚያስተምሩ? ሌላ ገቢ የለውም። እንግዲህ መንግስት እሱን ጡረታ ከሰጠኝ ምናልባት ገና ጡረታው አልተከበረም ገና ነው። አሁን እየተሯሯጥኩኝ ነው። እንጃኔ እንግዲህ አመራርም ነበረ ከሰው ጋር ግን ተጣልቶ አያውቅም ብለው አያውቅም እሱ ሳያውቅም ይሄ ነው እንጂ ቂም ይዞ ባደረቅም በድሮ ቅም እኮ ነው የተወጣበት። ባላሰበበት መንገድ መጣብኝ። ለእኔም መጣብኝ፣ ለሱም መጣበት። ልክ ነው። አሁን ይረጋጉ፣ በቃ ይረጋጉ። እኛ ምን ይሄድ ስራችን ጨርሰናል። እርስዎ ደግሞ መጣው እዛ ክስዎን ይክሰሱ። ረጋ ይበሉ። እኔ በምችለው ሁሉ ከጎን ነው። እሺ እናንተ ካላችሁ አሁንም በዓልም የደረሰ ስለሆነ ለአንዳንድ ነገር የሚሆኑትን እንትን እላለሁኝ። አይዞት፣ ረጋ ይበሉ፣ እባክዎት። እግዚአብሔር ያጽናዎት፣ በርቱ። ለልጆቹም ቢሆን የአባታቸው ገዳይ እንደተገኘ ይንገሯቸው። በአንድ ልባቸው ትምህርታቸው እንዲበረቱ ያድርጉ። እርስዎ ካልበረቱ ደግሞ እነዚህ ልጆች ደግሞ ፍስስ ነው የሚሉ። ማን ያበረታቸዋል?
የላችሁም። እኔ ረጋ ይበሉሽ፣ ረጋ ይበሉ እናታችን። እኔ እመጣለሁ ሌላ ጊዜ። እንግዲህ አይዞት፣ እግዚአብሔር ያጽናዎት። አይዞት ካሜራማን እንሂድ መሰለኝ። አይዞት እንግዲህ እግዚአብሔር ከእናንተ ጋር ይሁን። መጣው ይክሰሱ እዛ። በጣም ጥሩ። ሰላም፣ መልካም አዳር። እንግዲህ የተወዳጅ ተመልካቾቻችን እንደዚህ ያልን እዚህ ደርሰናል ማለት ነው። ይሄ ወንጀለኛ ከሌላ ከክፍለ ሀገር ተነስቶ ወንጀል ሊፈጽም እዚህ አዲስ አበባ ድረስ መጥቶ እንደዚህ አይነት አስጸያፊ ወንጀልን ፈጽሟል። በጣም አሳፋሪ ነገር ነው። ለሞቱት ነፍስ ይማር። እንግዲህ ሌላውም መጠንቀቂያ ይሁን። በዋነኝነት ግን በጣም አሳፋሪ ነገር ነው የተደረገው። የፍቅር ስሜት ሊኖር ይችላል እኮ ግን ደግሞ ሰውን ገሎ የፍቅር ስሜት ማስኬድ የለም። በጣም ብዙዎቻችን ከእንደዚህ አይነት ነገር እንቆጠብ ማለት ፈልጋለሁ። ከእንደዚህ አይነት ነገር ራሳችን ነፃ እናወጣ። እንግዲህ አይታችሁታል እኮ 2 ጸጉር እኮ ነው። እንግዲህ ፍቅር ሊኖር ይችላል። ፍቅር የለም አይኖር ማለት አንችልም። ግን ደግሞ በጣም በሚያሳዝን ሁኔታ ያደረገው የሄደበት መንገድ የሰውን ብልት የወንድ ልጅ ብልት ቆርጦ እስከመጣል። እንደዚህ አይነት ነገር አይደረግም። ልታደርጉ ያሰባችሁ ሰዎች ካላችሁ እረፉ። ይሄ ነገም ወደ እናንተ የሚያስመጣ ጉዳይ ነው። እውነት ተደብቆ አይቀርም። እውነት ሁልጊዜም ያሸንፋል። እውነት ሁልጊዜም ይወጣልና እውነታን ደግሞ መደበቅ አንችልም። ስለዚህ እውነት ተደብቆ ስለማይቀር ምንም ነገር አድርገን እናመልጣለን ማለት አይቻልም። እንግዲህ እዚህ ቤት ተመላልሶ ነው እንጂ አይገኝም ነበረ። በዛው እንደዚህ አድርጎ ቢሄድ ማንም አይጠረጥረውም ነበር። ግን የንጹህ ሰው ደም ደግሞ ተጣራና እዛው ቤቱ ውስጥ አመጣ ጣለው እንደዚህ ማለት ነው። በዋነኝነት እንግዲህ ተመልካቾች ምን እንደምላችሁ አላቅም። እንደዚህ አይነት ነገሮች ተበራክተዋል። ሰዎች እንደዚህ የተደረጉ ነገሮች ከ20 ዓመት በላይ የቆየ ፍቅር ግራ ነው የሚያጋባው። በእውነቱ በጣም ግራ ነው የሚያጋባውና እንግዲህ ለኮሜንት ሼር እያደረጋችሁ ለብዙ ሰዎች ያዳርሱልን። እንግዲህ ለህግ አሳልፈን ሰጠናል። እኛ እናታችንን በምንችለው መጠን እንረዳታለን፣ እናግዛታለን ማለት ነው። የእናንተ ላይክ ኮሜንት ሼር ለእኛ የስራችን አበረታቻ ነውና ላይክ ኮሜንት ሼር እንዳይረሳ፣ ሳብስክራይብ እንዳይረሳ። ቀጣይ በሌላ ጊዜ በሌላ ፕሮግራም እንመጣለን። እስከዚያው ግን በያላችሁበት ሰላም ሁኑ።